ያደረጋችሁት ቆብ ለጽድቅ ለመንግስተ ሰማያት መግቢያ አይሆናችሁም። ምንኩስና ለጽድቅ አያበቃም። ይሄ ዳዊት መድገም ያድናል ወይ? ውዳሴ ማርያም መድገም ያድናል ወይ? መቋሚያ የምንማዘዝበት ለድብድብ ገላጋይ እስኪገባ ጣልቃ እስኪገባ ድረስ የደረስንበት ጊዜ አለ። እኔ ከተማ ለእኔ ኃጢአት መስሎ ነው የሚታየኝ። ታቦትና ጽላት የተለያየ መሆኑን ራሱ መረዳት ቀላል ነገር አይደለም እና የቅኔው ቤት ታሪክ መቀየር መቻል አለበት። ከአንድ ቀን እስከ 30 ቀን የሚተረከው ታሪክ መጽሐፍ ቅዱሳዊ አይደለም፣ ትክክለኛ ታሪክ አይደለም። ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ሃሌሉያ አሜን አሜን የሚባል ቋንቋ እንዳይናገሩ ማስጠንቀቂያ ተሰጥቷቸው ነው የመጡት። አደገኛ ጦርነት ተነሳ ማለት ነው። የቤተ ክህነት ሰው በአደባባይ ወጥቶ ኢየሱስ ጌታ ነው፣ ኢየሱስ ያድናል የሚል ምስክርነት የማይሰማበት በዘመናት መካከል ራሱን እግዚአብሔር ያለ ምስክርነት እንዳልተወ እኔ ያው ምስክር ነኝ። እውነትን ስንናገር ድብደባ መጣ፣ ስደት መጣ፣ ረሃብ መጣ። አብረውኝ የነበሩትን ወንድሞች ጓደኞችን ማጣት ጀመርኩ ማለት ነው። በክርስቶስ ኢየሱስ የከፈልኩት ዋጋ ስለሆነ ምንም አይቆጨኝም። እኔ መርጌታ መልአክ ተመስገን እባላለሁኝ። እንደገና ደግሞ በወንጌል አማካኝነት ወንድም መልአክ ተመስገን እባላለሁኝ። ተወልጄ ያደግኩበት ያው አማራ ክልል እንደሆነ ይታወቃል። ግን ያደግኩት ያው በአብነት ትምህርት ቤት ከዚያም በቤተ ክህነት በተለያየ ስፍራ ስዟዟር እንደነበረ ይታወቃል። ግን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህል መሰረት የኢትዮጵያ ሕዝብ ልጆቻቸውን ወደ አብነት ትምህርት ቤት በማስገባት አንዳንዶች በስዕለት መልክ፣ አንዳንዶች እግዚአብሔርን ወይም የእግዚአብሔርን ቤተ መቅደስ የእግዚአብሔርን ቤተ ክርስቲያን ያገለግላል በሚል ስበብ ልጆቻቸውን ወልደው ከ7 ዓመት በኋላ ለቤተ ክርስቲያን አስተማሪዎች መምህራን ይሰጣሉና እኔም እንግዲህ እጣ ፈንታ የሆኖ በቤተሰብ ተወልጄ ካደግኩ በኋላ 7 ዓመት ሲሆነኝ ወደ አብነት ትምህርት ቤት ወደ ቆሎ ትምህርት ቤት ማለት ነው ወደዚያ እንድገባ የእናት የአባት ፈቃድ ስለነበረ በዚያ ትምህርት ቤት ወስደው ለቤተ ክርስቲያኒቱ አስተማሪ መርጌታ ልጃችንን አደራ በሰማይ አደራ በምድር ብለው አስተምረው ለማይረግ ለቁም ነገር እንዲያበቁ ሰጧቸው ማለት ነው። እና እንግዲህ እናት አባቶቼ ይህንን በማድረጋቸው እግዚአብሔርን አመሰግናለሁኝ። እንግዲህ እነሱ በመጀመሪያ ከእግዚአብሔር ተረድተውትም ይሁን አይሁን ግን ለቤተ ክርስቲያን አገልጋይ እንድሆን ይህን ውሳኔ አስቀድመው በመተንበይ አሳልፈው ለቤተ ክርስቲያን መምህር በመስጠት በዚያ እንዳልፍ በዚያ እንድወጣ እንድገባ ሀገር እንዳስጠራ ቤተሰብ እንዳስጠራ ለቤተ ክርስቲያን አገልጋይ እንደሆን እንግዲህ ራእያቸውን ምኞታቸውን በዚህ መግለጻቸውን ያሳያል ማለት ነው። እና እንግዲህ ወደ ቤተ ክርስቲያኒቱ መምህር ወስደው ያስረከቡኝ በስከ 7 ዓመት ጀምረው ነው። በ7 ዓመት እንግዲህ ትምህርት ይጀመራል ማለት ነው። እንግዲህ ትምህርቱ አጀማመሩ የተለያየ አይነት ቢሆንም እኔ ያስተማሩኝ መምህር አምደ ብርሃን ይባላሉ። አይነ ስውር ናቸው፣ ማየት የተሳናቸው ናቸው። ግን ያቋቋም ሊቅ ናቸው፣ የቅኔ ሊቅ ናቸው። በጣም የታወቁ ምሁር ናቸው እና እሳቸው ናቸው እኔን ያስተማሩኝና አስተምረው ለዲቁና ለቁም ነገር ያበቁኝ እሳቸው ናቸው። እንግዲህ በእሳቸው ትምህርት ቤት በጣም የአካባቢው ቤተ ክርስቲያን ምእመናን ልጆቻቸውን እያመጡ ለእሳቸው ይሰጣሉ። እሳቸው ቁጭ ብለው ያስተምራሉ። ዳዊት ያስተምራሉ፣ ጾመ ድጓ ያስተምራሉ፣ ምዕራፍ ያስተምራሉ። እንግዲህ ወደ ቅኔ ቤት እስኪሄድ ድረስ ያለውን ትምህርት እሳቸው ቁጭ ብለው ያስተምራሉ ማለት ነው። እንግዲህ እኔ ከተማሪዎቹ መካከል አንዱ ነበሩ። እሳቸው እኔን ከአባቴ እጅ ተቀብለው እንግዲህ እያስተማሩ አሳድገውኛል ማለት ነው። እንግዲህ በቆሎ ትምህርት ቤት ወይም በአብነት ትምህርት ቤት ትምህርቶቹ ይለያያሉ። እንግዲህ ከመልእክተ ዮሐንስ ከፊደል ገበታ ጀምረን መልእክተ ዮሐንስ እያልን አርጋኖን የሚባል መጽሐፍ አለ የብራና እሱን እያነበብን መዝሙረ ዳዊት ከመጀመራችን በፊት በጣም አንዳንድ ንባቦችን እናነባለን ማለት ነው። እንግዲህ መዝሙረ ዳዊት ንባብ ከመጀመራችን በፊት መልእክተ ዮሐንስን አንብበን ነው የምንሄደውና ግን መልእክተ ዮሐንስን ስናነበው በጊዜው መልእክቱ አይገባንም። ለግዕዝ ሙያ እውቀት ይሆን ዘንድ ተነሽ፣ ተጣይ፣ ወዳቂ፣ ሰያፍ የሚባሉ የንባብ አይነት አሉ። እነሱን ጠንቅቀን እንድናውቅና እንድንረዳ በንባብ በሳሎች እንድንሆን አስቀድሞ መምህራን በዚህ መንገድ ያስተምራሉ ማለት ነው። እንግዲህ ከመዝሙረ ዳዊት ከዚያ ጾመ ድጓ አለ። ከዚያ እያደገ ነገሩ ይሄዳል። ወደ አቁቋም ቤት፣ ወደ ቅኔ ቤት፣ ወደ ድጓ ቤት የሚሄዱ አሉ። እንግዲህ እንደ ምርጫቸው እንደ ምኞታቸው ነው የሚሄዱት እና እኔ ከሳቸው ትምህርት ቤት ከተማርኩ በኋላ ነው ወደ ቅኔ ቤት የሄድኩትኝ። እንግዲህ በዚህ በሳቸው ትምህርት ቤት ውስጥ ያሳለፍኩት እንግዲህ ምንድነው ታሪኩ? ከ7 ዓመት በኋላ እናት አባት ለመምህራን ወስደው ከሰጡ በኋላ ተማሪው በእንተ ማርያም እያለ እየለመነ ሰፈር ለሰፈር እየዞረ ሰፈር ተመድቦለት ሰፈር ተሰጥቶት በዚያ ሰፈር ውስጥ
በእንተ ማርያም እያለ እየለመነ ማታ ይለምናል፣ ጠዋት ይለምናል፣ ቀን ትምህርቱን ይማራል፣ ሌሊትም ደግሞ የቃላት ትምህርቱን ሲሸመድድ ከሳቸው ቁጭ ብሎ ሲማር ያድራል ማለት ነው። እና እንግዲህ በዚህ ውስጥ ብዙ ገጠመኞች አሉ። እንግዲህ አንዳንድ ጊዜ ከውሻ ጋር ተላግተን ከውሻ ጋር ተላፍተን ውሻ ተከላክለን ብዙ ነገሮችን እንማራለን እናውቃለን ማለት ነው። እና እንግዲህ በአብነት ትምህርት ቤቶች ከዜማ ቤት ወደ ቅኔ ቤት ስንሄድ ነው ትንሽ ጠንከር እያለ ተግዳሮቱ እየበዛ የሚሄደው ማለት ነው። ወደ ቅኔ ቤት ስንሄድ እንግዲህ የቅኔ ቤት ትምህርት ቤት በጣም አስቸጋሪ ነው። እያንዳንዱ ነገር የጠነቀቀ መሆን አለበት። ከታሪክም አንጻር ከቅኔ ፍሰትም አንጻር እንደገና ደግሞ የቅኔው አይነት ራሱ ምን መርጠው መጀመሪያ የቱ ቅኔ ቤት መግባት እንዳለብን መርጠን አስበን ተነግሮን ነው ምን ሄደውና የቅኔ አይነቶች የጎንጅ የቅኔ መንገድ አለ፣ የሰምና ወርቅ የቅኔ መንገድ አለ፣ እንደገና ደግሞ የውስጠ ዘ የቅኔ መንገድ አለ። ከነዚህ ከሶስቱ አንዱን መርጦ ይሄ የሰምና ወርቁ ከሆነ ወደ ሰምና ወርቅ፣ የውስጠ ዘ ከሆነ ወደ ውስጠ ዘ፣ የጎንጅም ከሆነ ወደ ጎንጅ እንዲገባ የተማሪው ምርጫ ወይም ደግሞ የሌሎች ሰዎችም ሀሳብ ድጋፍ ይታከልበታል ይጨመርበታል ማለት ነው። እና እኔ ወደ ቅኔ ቤት ሲሄድ ከዚያ በኋላ ያለው ተግዳሮት ቀላል የሚባል አይደለም። እንግዲህ የ3 ሰዓት መንገድ የ2 ሰዓት መንገድ በእንተ ማርያም ብሎ ለምኖ ቁራሽ ለምኖ አምጥቶ ትምህርት ለመማር ያን ያህል ርቀት በመሄድ በእንተ ማርያም እየተባለ የተገፋ እድሜ፣ በዚያ ውስጥ ግን በጣም ከባድ ዘግናኝ የሆነ ህይወት አለ። ቁራሽ የማይገኝበት ወራት አለ። ለምሳሌ ክረምት ራሱ እንደገና ይሄ መስከረም አካባቢ ጥቅምት አካባቢ ገበሬው የቤቱን የሚጨርስበት የውጩ ደግሞ ያልደረሰበት ጊዜ ስለሚሆን ብዙ ጊዜ ረሃብ ይጸናል እና እነዚያ የረሃብን ወራት ክረምቱን በደንብ ተቋቁመን ክረምት እንደ ልብ ወንዝ ተሻግሮ በእንተ ማርያም ብሎ ቁራሽ ለምን መምጣት አይቻልም። ውሃ ሙላት አለ፣ ወንዝ አለ፣ ማዕበል አለ፣ ብዙ ነገሮች አሉ እና እነሱን ሁሉ ታሳቢ በማድረግ እንግዲህ ብዙ ችግሮች አሉ ማለት ብዙ የረሃብ ዘመን አለ፣ የረሃብ ጊዜ አለ። እነዚያንን ሁሉ እንግዲህ አልፈን ያው በእኔ በቅኔ ትምህርት ቤት ነው ብዙ ጊዜ ያሳለፍኩትኝ። መጀመሪያ ውስጠ ዘ ነው በውስጠ ዘ ቅኔ ነው መጀመሪያ የጀመርኩት። ከዚያ ወደ ሰምና ወርቅ ነው። ከዚያ በሰምና ወርቅ ነው ብዙ ጊዜን አሳልፌ አሁን የደረስኩበት ደረጃ ላይ እንድደርስ የደረስኩት ማለት ነው። እና እንግዲህ እናት አባቶቻችን አሳልፈው ሲሰጡን ለአብነት መምህራን ሲሰጡ ልጆቻችን ወይም ልጄ እግዚአብሔርን ያከብራል፣ እግዚአብሔርን ያወድሳል፣ ያመሰግናል፣ ስመ ጥር ይሆናል፣ ሀገር ያስጠራል፣ ቤተሰብ ያስጠራል ተብሎ ነው እና እነሱ ባይገባቸውም አስቀድመው ግን ራያቸውን ለማስፈጸም እንዲህ አይነት ምርጫ መርጨው እኔን ወደ አብነት ትምህርት ቤት አስገብተውኛል ማለት ነው። እንግዲህ መነሻ ሀሳቡ ከቤተሰብ ግፊት በመጣ ነው ወደ አብነት ትምህርት ቤት ወደ ቆሎ ትምህርት ቤት የገባሁትኝ። እንግዲህ በዚህ ውስጥ ዜማ ስንጨርስ ግብረ ዲቁና የሚባል አለ። ግብረ ዲቁና ከጳጳስ ተቀብለን በዲቁና ምስጢር አይተን ከዚያ ምስጢር ካየን በኋላ ወደ ቅኔ ቤት ሄደን እዚያ ቅኔ ተምረን እያንዳንዱን ነገር ነው እና በዚህ አጋጣሚ መናገር የምፈልገው የቤተ ክርስቲያን ስርዓትና ሕግ አንድ የሚያስደንቀው ነገር ቅኔ የፈለገው ቅኔ ቢያውቅ ቢማር ምስጢር ካላየ ክብሪት አያወርድም እና ክብሪት የሚባል አለ፣ ጣነ ሞገር የሚባል አለ እና ያንን ቅኔውን ሊያውቀው ይችላል፣ ቅኔውን ሊማረው ይችላል። ነገር ግን ምስጢር እስካላየ ድረስ ክብሪት ማውረድ አይችልም። እንግዲህ ከምን ጋር የተያያዘ መጀመሪያ ቀድሞ ምስጢር ማየት አለበት። አንዳንድ ሰዎች ምስጢር ሳያዩ ቅኔ ቤት ሄደው ቅኔ ተምረው በደንብ ባለሙያ ሆነው ሲመጡ ምስጢር እስካላዩ ድረስ ጣነ ሞገር አይሰጣቸውም፣ ቅኔ እንዲቀኙ አይደረጉም ማለት ነው እና ይሄ አንዱ የሚያስገርመኝ ነገር ነው። እንግዲህ ምስጢር የሚለውንም ነገር እንግዲህ እንመጣለን። እንግዲህ ሐዋርያው ጳውሎስ እንደነገረን ምስጢር የሆነው ክርስቶስ ያው አሁን እንደተገለጠ ይናገራል። የተሰወረ የተደበቀ ነገር የለም። እንግዲህ ምስጢር ተብሎ ለዘመናት ሲነገር የነበረው ክርስቶስ መሆኑን ጳውሎስ ነግሮናል ማለት ነው። በቤተ ክርስቲያን ሕግ ግን ምስጢር የሚባል ነገር ምንድን ነው ብለን ስንል እሱን ወደ ኋላ እንመጣበታለን እና እነዚህን ነገሮችን እንግዲህ ያካትታል የአብነት ትምህርት ቤት ማለት ነው። እንግዲህ በአብነት ትምህርት ቤት ቅድም እንደተናገርሁት በተለያየ ጊዜ ነው። አሁን ይሄ የቅኔ ትምህርት በጣም ሰፊ ከመሆኑ አንጻር ብዙ ጊዜ የሚፈጅ ነው። እንግዲህ በቅኔ ትምህርት ቤት ብዙ ውጣ ውረዶች አሉ። የቅኔ አካሄዶች ይለያያሉ። መጀመሪያ ሙሉ ቤት መንገድ አለበት። ከዚያ ወደ አስነጋሪነት ለመምጣት መታጨት አለበት። ከአስነጋሪነት ወደ ዘራፊነት መምጣት አለበት። ከዘራፊነት ነው እንግዲህ የቅኔ መምህር ሆኖ የሚወጣው ማለት ነው። ከዚህ በኋላ ነው እኔ እንግዲህ ወደ ወንጌል እውነት መንደርደሪያ የሆነ ሀሳብ ያገኘሁት ማለት ነው እና ወንጌልን የተረዳሁበት ወይም ደግሞ ወደ ወንጌል እውነት የመጣሁበት መንገድ ከገጠር ወደ ከተማ ነው የሄድኩት። እኔ መጨረሻ አካባቢ ላይ ገጠር ነው የተማርኩት፣ ገጠር ነው የኖርኩት።
ከተማ የሚባል ብዙ ነገር አላውቅም። እኔ ከተማ ለእኔ ኃጢአት መስሎ ነው የሚታየኝ። ከተማ መዋል ማደር፣ ከተማ መሄድ፣ የሆነ ነገር ማድረግ ለእኔ በጣም ትልቅ ኃጢአት ወይም ደግሞ ሸክም ነው ለእኔ ማለት ነው። እና ከገጠር ወደ ከተማ ስንሄድ በጓደኞችም አማካኝነት ሄድኩ ማለት ነው። እና እዚያ ከተማ ሄድኩበት ትምህርት ቤት ውስጥ አስቀድሞ እግዚአብሔር በልጁ በክርስቶስ ኢየሱስ እየጠራቸው ወደ ወንጌል ወደ እውነት የመጡ ብርሃን የበራላቸው ብዙ ሰዎች ነበሩ። እዚያ እኔ የገባሁበት ቦታ ውስጥ ማለት ነው። እዚያ ውስጥ ወንጌል ይግባቸው ወንጌልም ይረዱ እንጂ ይፋ የሆነ ምስክርነት የለም ነበር በጊዜው ማለት ነው። ለምሳሌ ስለ ክርስቶስ ጉዳይ ጠበቅ ያለ የሆነ ሀሳብ አጀንዳ አንስቶ መነጋገር በጣም ከባድ ስለነበረ ሁሉም በፍርሃት ውስጥ የነበረበት፣ ሁሉም ደግሞ በቃ እውነትን ተረድቶ ራሱን ደብቆ ሸሽጎ ቁጭ ያለበት ጊዜ ነበረ እና ይፋ በአደባባይ በመንገድም ይሁን በከተማም ወጥቶም ይሁን እዚያው ባለበት ስፍራም ሆኖ ክርስቶስ ኢየሱስ ያድናል፣ መዳን በክርስቶስ ነው፣ ከኢየሱስ ክርስቶስ ውጭ ሌላ መድኃኒት የለንም፣ የክርስቶስን ምልጃ በተመለከተ የክርስቶስን ቤዛነት በተመለከተ ይሄ የገድላት የድርሳናት የተአምራት ይሄ ጸዋትወ ዜማ የቅዱስ ያሬድ ደረሳቸው የሚባሉ የድርሰት አይነቶች እንደገና አንድምታ ትርጓሜ እነዚህ ነገሮች የሚሉት ሀሳብ የሚናገሩት ሀሳብ ስህተት እንዳለበት ነውር እንዳለበት ይፋ በንግግር መልክ የወጣበት ጊዜ አልነበረም እና ሰዎች ስለ ክርስቶስ ለመናገር በጣም የሚፈሩበት ራሳቸውን የደበቁበት ጊዜ ነበር። በዚህና አካባቢ ነው እኔ ወደዚያ ስፍራ የሄድኩት ማለት ነው። ግን እውነትን ተረድተዋል፣ እውነትን ያውቃሉ። በአደባባይ ግን ምስክርነት እየሰጡ አልነበረም በጊዜው እና እኔ እዚያ ትምህርት ቤት ስገባ አብረውኝ የሄዱ ብዙ ተማሪዎች ነበሩ። እነዚያ ተማሪዎችም አብረው በዙሪያ ያሉ። እንግዲህ ትምህርቱ ከምን ጋር የተያያዘ? ከቅኔ ጋር የተያያዘ ነው። እንግዲህ ቅኔ ትምህርት ከመጻሕፍት ጋርም ያገናኘናል። ከብሉይ ጋር ይያያዛል፣ ከአዲስ ጋር ይያያዛል፣ ከገድላት ከድርሳናት ጋር ከተአምራት ጋር ይያያዛል፣ ከስንክሳር ጋር ራሱ ይያያዛል፣ ከዜማ መጻሕፍቶችም ጋር ይያያዛል። ምክንያቱም ማህሌት ሲቆም በዕለቱ ቅኔው ከማህሌቱም ጋር የተያያዘ የተሳሰረ ስለነበረ ትምህርቱ ከብዙ ነገሮች ጋር የተያያዘ ነው እና ይፋ የቤተ ክርስቲያኒቱ ትምህርት ስህተት አለበት ተብሎ ይፋ በንግግር በአጀንዳ የሚነገርበት ጊዜ አልነበረም እና እዚያ ውስጥ ነው እኔ ሄጄ የገባሁት። እዚያ በፊት እንግዲህ መንከራተት ነው፣ ገጠር ለገጠር መዞር ነው፣ ገጠር ቅኔ መማር ነው፣ በእንተ ማርያም እያሉ መብላት ነው፣ የሆነ ትምህርት ከተማርን በኋላ መቀያየር ነው። ለምሳሌ አንዱ መምህር ካልተመችን ጥለን ነው የምንሄደው። ብዙ መቆየት አንፈልግም። ትምህርቱን እውቀቱን ከተረዳን በኋላ ለእኛ የሚጠቅም የተሻለ ነገር ከሌለው ጥለነው ነው የምንሄደው እና እንዲህ አይነት ልምድ አለ እና እንደዚህ አይነት እዚያ ቦታ ስንመጣ ግን የተረዱ ሰዎች ነበሩ። ከሌላው ትምህርት ቤት ለየት የሚያደርገው ይህን ትምህርት ቤት እውነትን የተረዱ ብርሃን የበራላቸው ሰዎች ውስጡ ነበሩ። እንግዲህ ይህ ምንድነው? ብዙ ጊዜ ያው በሚዲያም ተናግሬዋለሁ። ገዳመ አስቄጥስ ተክለ ሃይማኖት የሚባል ደብረ ማርቆስ አካባቢ ያለ እዚያው ከተማው ዳር ያለ ገዳም ነው እና እዚህ ገዳም ውስጥ እንግዲህ ብዙ ጊዜ ተናግሬያለሁ ስለዚያ ቦታ ማለት ነው እና እውነት የበራላቸው ወንጌል የተገለጠላቸው ክርስቶስን ያወቁ ከድቅድቅ ጨለማ ወደሚደነቀው ብርሃን ወደ ክርስቶስ የመጡ ብዙ ሰዎች ነበሩ። እኔ እዚያ ውስጥ ስገባ አስቀድሞ ወንጌል ገብቷል ማለት ነው እና ዙሪያዬ ላይ ወንጌል የተረዱ ሰዎች ነበሩ። ቀደም እንደተናገርኩት ይፋ የኢየሱስ ክርስቶስን አዳኝነት የኢየሱስ ክርስቶስን አስታራቂነት ክርስቶስ በመስቀል ላይ የከፈለውን ዋጋ ከክርስቶስ ውጭ የሆነው ነገር ስህተት እንዳለበት ይፋ አይነገርም። ግን ውስጥ ለውስጥ ወንጌል እየተሰራ ነበረ። ጥሩ በጣም የወንጌል እንቅስቃሴ ነበረ እና እኔ ከዚያ ውስጥ ነው ሄጄ ተጨመርሁ። ዙሪያ ያሉ ሰዎች ወንጌል የሚያውቁ ናቸው፣ ወንጌል የተረዱ ናቸው። ከዚያ በኋላ እኔን ወደ ወንጌል ለማምጣት የሄዱበት መንገድ ጥበብ ረቂቅ ነው። እኔ በማይገባኝ እግዚአብሔር በሚያውቀው መንገድ ግን እኔ ወደ ወንጌል እንድመጣ ወደ እውነት እንድመጣ ተደርጊያለሁ። እንግዲህ ወደ እውነት ስመጣ የመጣሁበት መንገድ ቀጥታ እኔን ወደ ስልጠና ማዕከል በመውሰድ እዚያ ስልጠናው ማዕከል ውስጥ የተነገረውን ነገር እንድሰማ እድል ተሰጥቶኛል ማለት ነው። እግዚአብሔር እድል ሰጥቶኛል። ሰዎችን ተጠቅሞ ወደዚያ ማዕከል እንድገባ ተደረጉ። እዚያ ማዕከል ውስጥ ስንገባ እንግዲህ የዚያን ጊዜ ምንድነው የተሰበሰበው የቤተ ክርስቲያን ሊቃውንት ናቸው። አብዛኞቹ የአቋቋም መምህራን የቅኔ መምህራን ነበሩበት። የቤተ ክህነቱ ነው፣ ሌላ ሰው አልነበረም። አብዛኛው ከነጥምጥሙ ከነሻሹ ከነነጠላው እንዳለ መጥቶ ያው ስልጠና እየተሰጠ ነበረ። እንግዲህ ያ ስልጠና የነበረው ይዘት ምንድነው ሲባል ሰጣ ገባ ያለበት አልነበረም። ስልጠናው ብሉይ ኪዳን ላይ እና አዲስ ኪዳን ላይ ያጠነጠነ ቀጥታ ስልጠናውን የሚሰጡ ሰዎች ስለኛ አስቀድሞ የተነገራቸው ምን ማለት እንዳለባቸው ምን መናገር እንዳለባቸው ከቃላት አጠቃቀም አንጻር እንኳን ተነግሯቸው ነው የመጡት ማለት ነው እና
ስልጠናውን የሚሰጡ ሰዎች ሲያስተምሩን ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ኢየሱስ ያማልዳል፣ ሃሌሉያ አሜን አሜን የሚባል ቋንቋ እንዳይናገሩ ማስጠንቀቂያ ተሰጥቷቸው ነው የመጡት ማለት ነው። እና እኛን ሲያሰለጥኑ ቃሉን ያስተምሩናል፣ በደንብ ይገልጣሉ። በጣም መገረም ሲይዛቸው፣ መደነቅ ሲይዛቸው እዚያ የተሰበሰበው ካህናት ወንጌል እየተማረ እንደነበረ በደንብ ሲረዱ ሲያዩ ይገርማቸው ነበር እና ከደስታቸው ብዛት የተነሳ ቃላት አምልጧቸው እስኪወጣ ድረስ ይጨነቁ ነበር እና ያንን የተነገሩትን ነገር ለመፈጸም የሚጠቀሙት ቋንቋ እሰይ በማለት ነው እና ተናግረው ደስ ሲላቸው እሰይ፣ ተናግረው ደስ ሲላቸው እሰይ፣ የሆነ ቃል በርቶ ተገልጦላቸው የሆነ ነገር ሲሉ እሰይ በማለት ብቻ ማለት ነው። ሌላ ምንም ነገር ሳይቀላቅሉ የቅዱሳንን ጉዳይ፣ የሰማዕታትን ጉዳይ፣ የነቢያት የሐዋርያትን ጉዳይ፣ አሁን በዘመኑ እየተነሳ ያለውን የትምህርት ጉዳይ አሁን ሚዲያው እያንጸባረቀ ያለውን ንትርክ ብጥብጥ የዚያን ጊዜ አይደለም አልተናገሩም። እነሱ ዓላማቸው እኛ መጽሐፍ ቅዱስ ላይ ትኩረት እንድናደርግ የእግዚአብሔርን ሐሳብ እንድንረዳ እግዚአብሔር በብሉይ ዘመን ያደረገውን በአዲስ ኪዳን ዘመን ያደረገውን በልጁ በክርስቶስ የገለጠውን እውነት እንድናውቅ ብቻ ፎከስ አድርገው አስተምረውናል ማለት ነው እና ይሄ ስልጠና ለ3 ቀን የተሰጠነው። አንድ ቀን ተማርን፣ ገረመን። ሁለተኛ ቀን ተማርን፣ ደነቀን። በሶስተኛው ቀን በጣም ቅርፊታችን ከዓይናችን ላይ እንዲወድቅ በጣም የረዳን ትምህርት የዕብራውያን ትምህርት ነው። የዕብራውያንን ትምህርት በቃላት ብቻ አይደለም የሚያስተማሩን። በጣም የዕብራውያንን መልእክት የሚያስተምር አንድ ሰው ነበር። እሱ ሰው በስዕላዊ መግለጫ ነው። የታቦቱን አቀራረጽ በተመለከተ፣ ጽላቱን በተመለከተ፣ የመገናኛው ድንኳን ውስጥ ይቀመጥ የነበረ እያንዳንዱ ማቴሪያል የብሉይ ኪዳን መገልገያ እቃዎችን እንዳለ አምጥቶ ማለት ነው ይሄ ታቦት፣ ይሄ ጽላት፣ ይሄ የስርየት መክደኛ፣ ይሄ መታጠቢያ፣ ይሄ መስዋዕት ማቅረቢያ እንደዚህ ብሎ ማለት ነው በብሉይ ኪዳን ዘመን እግዚአብሔር በመገናኛው ድንኳንም ሆነ በቤተ መቅደስ ይጠቀምባቸው የነበሩ ንዋየ ቅድሳትን በአጠቃላይ አምጥቶ ነው አስተማሪው ያስተማረን ማለት ነው። ዕብራውያን ላይ ሄዶ ፊደሉ ላይ ቃላቱ ላይ ወይም ደግሞ መልእክቱ ላይ ብቻ አይደለም። ስለዚህ ያ በጣም ተጽዕኖ ፈጠረ። እንግዲህ ታቦት ታውቃላችሁ፣ ታቦትን እኛ በርቀት ነው የምናውቀው። ለምሳሌ ስለ ታቦት ሲነሳ የሚያቃጥል መብረቅ የሚያወርድ የሚያንጎደጉድ የሚቀስፍ የሚባላ ማንም የማይዳስሰው አድርገን ነው ስለነ የነበረ ማለት ነው። ነገር ግን ታቦትን አምቶ ሲያሳየን 4 ካህናት የሚሸከሙት እንደገና ደግሞ 4 ቀለባት ያለው 2 መሎጊያ ያለው የስርየት መክደኛ ያለው በውስጥም በውጭም በወርቅ የተለበጠ ሆኖ የስርየት መክደኛ ያለው ሆኖ ግልጽ አድርጎ አመጣ ማለት ነው። እንደገና ደግሞ ጽላት የሚባሉት ነገር ደግሞ እነሱም እንደዚህ 2 ነገሮችን ሕጉ የተጻፈባቸውን አምጥቶ ጽላቱ እዚህ ታቦት ውስጥ ነው የሚያድረው። ታቦት ማለት ይሄ ነው 4 ካህናት የሚሸከሙት ብሎ አመጣ ማለት ነው። ግን ካህናቱ ከቤተ መቅደስ አውጥተው ወደ ባህረ ጥምቀት የሚያወርዱት በክብረ በዓል ጊዜ፣ በንግስ ጊዜ፣ በአውደ ዓመት ጊዜ፣ አንዳንድ ከነገስታት ጋር በተያያዘ ክብረ በዓል ጊዜ እንደዚህ አይነት ታቦት ሲወጣ ህዝቡ የሚያስበው ምንድን ነው ተብሎ ቢጠየቅ አሁንም የኢትዮጵያ ህዝብ ታቦት የሚባል የሚቀስፍ መብረቅ የሚያወርድ የሚያንጎደጉድ የሆነ ነገር የሚያደርግ ተአምር የሚፈጠር ተደርጎ ነው የሚታሰበው እና እንደዚያ ነበር የተሳለብን ስዕል ግን አይደለም እና 4 ካህናት የሚሸከሙት ተብሎ ትምህርቱን ስንማረው ጥያቄ ነው። ይሄ ቀላል ነገር አይደለም። ታቦትና ጽላት የተለያየ መሆኑን ራሱ መረዳት ቀላል ነገር አይደለም እና ትምህርቱ ይላል አይልም፣ ግብ ያለበት፣ ሰጣ ገባ ያለበት፣ ክርክር ያለበት አልነበረም። ዝም ብሎ መስማት ነው፣ ማዳመጥ ነው፣ ማየት ነው። ስለዚህ እግዚአብሔር በመንፈሱ ደግሞ ስራውን እየሰራ ነበር ማለት ነው እና የዕብራውያንን ትምህርት በእንዲህ አይነት መንገድ ከተማርን በኋላ ቤተ ክርስቲያን ውስጥ ስላለው ታቦት፣ ቤተ ክርስቲያን ውስጥ ጽላት ስለሚባለው የቤተ መቅደሱ አገልግሎት፣ ይሄ ካህናት ጉድ የሚሉበት ጉዳይ ለእኛ ከንቱ ሆነ ማለት ነው። ከዚህም አንጻር የቤተ መቅደሱ አገልግሎት በጣም የተሻረ መሆኑን መደምደሚያ ሲሰጠው በብሉይ ኪዳን ዘመን የነበረው አገልግሎት ያበቃ መሆኑን፣ ያፈጀ መሆኑን፣ በአዲሱ ኪዳን የተተካው አገልግሎት ሌላ መሆኑን፣ ቤተ መቅደስ ማን እንደሆነ፣ ጽላት ማን እንደሆነ፣ ታቦት ማን እንደሆነ እንዳለ ይህንን ከሰው ሕይወት ጋር አያይዞ አምጥቶ ተረከው። ያ የብሉይ ኪዳን ታቦት የምንለው ጽላት የምንለው በዚያ ጋር ተቆረጠ ማለት ነው። ስለዚህ ያንን የብሉይ ኪዳንን ታቦት ይዘቱን መልኩን ካየን በኋላ አዲስ ኪዳን ላይ ስንመጣ የሌለ መሆኑን ካስረዳን ከነገረን በኋላ የመጨረሻው የኛ ምርጫ ምንድነው መሆን ያለብን? ከአዲሱ ጋር የግድ መገናኘት ነው ያለብን ማለት ነው። ስለዚህ ይህ አገልግሎት የ3 ቀን ስልጠና የኛን አይምሮ፣ የኛን አይን፣ የኛን ሁለንተና የለወጠ የቀየረ አሁን ላለሁበት የወንጌል አገልግሎት መሰረት የጣልኩበት ያን ጊዜ ነው ማለት ነው።
ስለዚህ የዚያን ጊዜ ምንድነው ጌታን ተቀበሉ፣ ንስሐ ግቡ፣ ኢየሱስ ጌታ ነው፣ ተንበርከኩ የለም። እንግዲህ በጣም ሰዎች በትክክል ለቤተ ክህነት አገልግሎት ራእይ እግዚአብሔር የሰጣቸው መሆናቸውን የሚያሳየው የቤተ ክህነቱን ሰው ባህሪ የተረዱ ናቸው፣ ያጠኑ ናቸው። እና ቤተ ክህነቱን ሰው አምጥቶ ተንበርከክ፣ አምጥቶ ንስሐ ግባ፣ አምጥቶ እንደዚህ በል ስርዓት ቢበዛበት የማይቀበል መሆኑን ያውቃሉ። እና እነዚህ ሰዎች ምንድነው ያደረጉት? ትምህርቱን አስተማሩንና አስተምረው በደንብ አብራርተው ከነገሩን በኋላ መልሰው ወደ ነበርንበት ቦታ ነው የላኩን ማለት ነው። እንግዲህ ነገር የተቀየረው እኛ ከስልጠና ማዕከል ወጥተን ወደ ሀገራችን ስንሄድ መንገድ ላይ ነው እግዚአብሔር ድብልቅልቅ አድርጎ ነገራችንን የሰራው። የፈረሰው ፈርሶ የወደቀው ወድቆ የሚተከለው ተተክሎ በውስጣችን መኖር ያለበት ዘር ተተክሎ ከዚያ በኋላ ቦታው እስክንሄድ ድረስ እግዚአብሔር ታሪክ ቀየረ ማለት ነው። እንግዲህ ይሄ የ3 ቀን የ4 ቀን ስራ ነው። ግን ያ የ3 ቀን የ4 ቀን ስራ አገልግሎት ግን እኛን እስከ ብዙ ዘመን ድረስ ለርቀት እንድንሄድ አድርጎናል ማለት ነው። እንግዲህ ይህ አገልግሎት ነው እኛን ወደ ወንጌል እንድንመጣ ያደረገን። በዚህ አገልግሎት ነው እውነትን እንድረዳ ያደረገኝ። ከዚህ በኋላ እውነትን ከተረዳሁ ይህንን ትምህርት ከተማርኩ በኋላ የነበረው ነገር ደግሞ ያው እንግዲህ ትኩስ ሲሆን በዚያው በቦታው ላይ ቅድም እንደተናገርኩት ይፋ የወጣ የወንጌል ምስክርነት አልነበረም። በአደባባይ ላይ ሰው ቆሞ ስለ ክርስቶስ ማውራት፣ ስለ ኢየሱስ ማውራት፣ ስለ ኢየሱስ ክርስቶስ አማላጅነት፣ አስታራቂነት፣ መዳን በክርስቶስ ነው ብሎ ግሩፕ ፈጥሮ የሆነ ቡድን ሰርቶ በዚያም ደረጃ መነጋገር የማይቻልበት ጊዜ ነበረ። ግን ያ ስልጠና ከተሰጠን በኋላ ተመልሰን ስንሄድ ግን የተነሳው ሐሳብ የሌላ ሐሳብ ነው። ይሄ ሐሳብ ቀጠለ ማለት ነው። ስለ ክርስቶስ ማውራት ተነሳ፣ ስለ ክርስቶስ ኢየሱስ አማላጅነት። አሁን ይሄ በክርስቶስ ጉዳይ የተፈጸመው ነገር እያንዳንዱ መወራት ጀመረ ማለት ነው። እርስ በርሷችን መነጋገር ጀመር። ተሰውረን የነበርንም መጣን፣ ተገለጥን ማለት ነው። ስለዚህ እርስ በርሳችን ወንጌል የበራልን ሰዎች ከዚያ በኋላ ስለ ክርስቶስ ማውራት፣ ስለ ክርስቶስ መናገር፣ ስለ ክርስቶስ መተረክ፣ ከዚያ በኋላ አልፎም ወደ ቤተ መቅደስ ወደ ቤተ ክርስቲያን በመሄድ የሚደረገውን ስርዓት ወደ መቃወም መጣን ማለት ነው። እና ከዚያ በኋላ ያው የቅኔ ትምህርት ቤት ስለነበረ ብዙ የቅኔ ተማሪ ነበረ በጊዜው። ያ የቅኔ ተማሪ እንግዲህ ይታወቃል፣ ትምህርቱ በየቀኑ ታሪክ ይተረካል። ታሪክ ማለት 1 ቀን ሲሆን ዮሐንስ ይተረካል፣ 2 ቀን ሲሆን ታዲዮስ ጴጥሮስ ይተረካሉ፣ 3 ቀን ባታ ነው የሚተረከው። ቅኔው በየቀኑ ታሪክ እየተተረከለት በየቀኑ አዳዲስ ሐሳብ ይዞ መምጣት መቻል አለበት የቅኔው ተማሪ ማለት ነው። ለምሳሌ ዛሬ ላይ ሆኖ በትናንትናው ታሪክ ቅኔ መቀኘት አይቻልም፣ በቅኔ ሕግ ማለት ነው። ስለዚህ በየቀኑ የሚተረከው ታሪክ መጽሐፍ ቅዱሳዊ እንዳልሆነ ስህተት ያለበት መሆኑን ከወንጌል ቃል ጋር ከእግዚአብሔር ሐሳብ ጋር የሚቃረን መሆኑን ይፋ መጋጨት ያለበት ትምህርት በጣም የተሳሳተ ትምህርት እንደሆነ ትክክል አይደለም ወደ ማለት መጣን ማለት ነው። ስለዚህ ምን ማለት ተጀመረ? የቅኔው ቤት ታሪክ መቀየር መቻል አለበት። ከ1 ቀን እስከ 30 ቀን የሚተረከው ታሪክ መጽሐፍ ቅዱሳዊ አይደለም፣ ትክክለኛ ታሪክ አይደለም፣ ወንጌል ላይ የተመሰረተ አይደለም፣ ክርስቶስን የሚያሳይ አይደለም፣ ነቢያት እንደተናገሩት አይደለም። ይሄ ትምህርት መስተካከል አለበት የሚል አደገኛ ጦርነት ተነሳ ማለት ነው። እንዴት ከመቼ ተነስታችሁ ነው ይህን ታሪክ ልትቀይሩ የምትችል ደግሞ ግብ ሌላ ጽንፍ መጣ። እንግዲህ እዚያ ትምህርት ቤት ውስጥ ጥሩ ቦታ ላይ ያሉ ሰዎች ወንጌል የገባቸው መናገር የሚችሉ እንደገናም ደግሞ ያንን የተሰጣቸውን ስልጣን ተቀብለው ያንን ይዘው ብዙ ስራ መስራት የሚችሉ ናቸው። እና በጊዜው የነበሩ ሰዎች ወንጌል የተረዱ ስለነበረ እታች ላለው ተማሪ ተጽዕኖ በመፍጠር ታሪክ ይሄ ስህተት ነው ተብሎ ቅኔው እስኪቀየር የቅኔው ታሪክ እስኪቀየር ያለው የቤተ ክርስቲያኒቱ አስተምሮ ትክክል እንዳልሆነ ንግግር መጣ ማለት ነው። እንግዲህ በቅኔ ትምህርት ቤት ደረጃ ነው ይሄ። በቅኔ ቤት ደረጃ የቅኔ ታሪክ መለወጥ መቀየር አለበት። የቅኔ ትምህርቱ ይዘቱ መስተካከል አለበት። ከ1 ቀን እስከ 30 የሚተረከው ታሪክ መጽሐፍ ቅዱሳዊ አይደለም፣ በእግዚአብሔር ሐሳብ ላይ የተመሰረተ አይደለም የሚል ውይይት መጣ። እንግዲህ ይሄ ቀላል የሚባል ነገር አይደለም። በቅኔ ትምህርት ቤት ደረጃ በቅኔ ቤት ደረጃ የቤተ ክርስቲያኒቱ ሕልውና ችግር እንደገጠመው ችግር እንዳለበት የቤተ ክርስቲያኒቱ አስተምሮ ከመጽሐፍ ቅዱስ ውጭ ነው የሚል ክርክር የተነሳበት ጊዜ ነው በዚያን ሰዓት። እና እኔ በመጀመሪያ ደረጃ የተነሳው ሐሳብ በጊዜው ቤተ ክርስቲያኒቱ ትክክለኛ ወንጌል አትሰብክም የሚል ድምዳሜ ላይ የተደረሰበት ማለት ነው፣ በቅኔ ቤት ደረጃ ማለት ነው። እንግዲህ ቅኔ ቤት ያው ከግዕዝ ቋንቋ ጋር የተያያዘ ነው፣ ከምስጢር ጋር የተያያዘ ነው።
በጣም በሳል አይምሮ ያላቸው ሰዎች ያሉበት ምስጢር የሚፈልቅበት ምስጢር የሚመነጭበት ልዩ ሐሳብ የሚገለጥበት እንደገና የፍልስፍና ትምህርት ቤት ማለት ነው። በዚያ ትምህርት ቤት ደረጃ የቤተ ክርስቲያኒቱ አስተምህሮ መጽሐፍ ቅዱሳዊ አይደለም ተብሎ ሐሳብ እንዲነሳና ለብዙዎች ጥያቄ እንዲቀር ተደርጓል ማለት ነው። እና በጊዜው የነበረው ሐሳብ ቀላል የሚባል አይደለም፣ በቅኔ ቤት ደረጃ ማለት ነው። ስለዚህ ቤተ ክርስቲያኒቱ ክርስቶስን እየሰበከች እንዳልሆነ ኢየሱስን ገልጣ እየተናገረች እንዳልሆነ ምስክርነት እንኳን የማይታወቅበት ጊዜ ለምሳሌ በቤተ ክህነት ደረጃ ማለት ነው። እኔ ማንሳት የምፈልገው ነገር እኔ በነበርኩበት በዚያን ሰዓት የቤተ ክህነት ሰው በአደባባይ ወጥቶ ኢየሱስ ጌታ ነው፣ ኢየሱስ ያድናል የሚል ምስክርነት የማይሰማበት እንደገናም ደግሞ የቤተ ክህነቱ ሰው ይህንን ደፍሮ በአደባባይ ለመናገር በጣም ተጽዕኖ ውስጥ የወደቀበት ወንጌል የተረዱ እንኳን እውነትን ተናግረው በአደባባይ እንዳይወጡ ችግር የነበረበት እና ምስክርነት ላለመስጠት ውስጥ ለውስጥ የነበረው ነገር ቀላል የሚባል ነገር አይደለም። እና እኔ በነበርኩበት ዘመን እውነቱን ለመናገር የኢየሱስ ክርስቶስ ጌትነት፣ የኢየሱስ ክርስቶስ አማላጅነት፣ የኢየሱስ ክርስቶስ አስታራቂነት ክርስቶስ ለኃጢአታችን እንደሞተ እኛ የሰው ዘር በክርስቶስ ከእግዚአብሔር ጋር የታረቀ መሆኑን በአደባባይ በይፋ በምስክርነት የተገለጠበት ጊዜ ነበር እና እኔ ወንጌል ከገባኝ በኋላ ሌሎች ወንድሞች ነበሩ በጣም የወንጌል ምስክርነት የሚሰጡ አብረን በመያያዝ የኢየሱስ ክርስቶስን ጌትነት የኢየሱስ ክርስቶስን አማላጅነት ቤተ ክህነት ሳይቀር ራሱ እንደገና ካህናቱ፣ ዲያቆናቱ እንደገና የምንወዳቸው በጣም ባለሙያ የተባሉ የቤተ ክርስቲያን አስተማሪዎች የድጓ መምህር፣ የቅኔ መምህር፣ የአቋቋም መምህር፣ የቅዳሴ መምህራን ሁሉ ሳይቀር ማለት ነው እነሱን ሁሉ በመሄድ የኢየሱስ ክርስቶስን አዳኝነትና የኢየሱስ ክርስቶስን ፈዋሽነት ትክክለኛ መድኃኒት ክርስቶስ እንደሆነ ይፋ ምስክርነት የተነገረበት ጊዜ ነው እና በዚያን ሰዓት ተሸሽገው የነበሩ የቤተ ክህነት ሰዎች ወይም ደግሞ ወንጌል ተረድተው እውነትን አውቀው እውነትን በአደባባይ ለመናገር የሚፈሩበት በጣም የሚንቀጠቀጡበት የሚሩዱበት ክርስቶስን ደብቀው ሸሽገው የተቀመጡ ብዙ ሰዎች ነበሩ። ከዚያ በኋላ ግን እኔ ወንጌል ከገባኝ በኋላ ቀጥታ ወደ አደባባይ ነው የወጣሁት። እዚያው ባለውበት ትምህርት ቤት ተጀመረ። ወንጌል ኢየሱስ ክርስቶስ እንደሚያድን መነገር ጀመረ። ታሪኩ ራሱ መስተካከል እንዳለበት አጠቃላይ የቤተ ክርስቲያኒቱ ትምህርት መጽሐፍ ቅዱሳዊ እንዳልሆነ የስህተት ትምህርት እንደሆነ ለምሳሌ በመጀመሪያ የተቃወምነው ምንኩስናን ነው። ምንኩስናን እዚያው እኛ ያለንበት ቦታ ገዳም ውስጥ መነኮሳት ስለነበሩ የመነኮሱ መነኮሳትን ቆባቸውን ካናታቸው ላይ ጭንቅላታቸው ላይ በማንሳት ይሄ ያደረጋችሁት ቆብ ለጽድቅ ለመንግስተ ሰማያት መግቢያ አይሆናችሁም፣ ጽድቅ በክርስቶስ ነው፣ ጽድቅ በክርስቶስ ኢየሱስ በማመን እንጂ በመመንኮስ ገዳም በመግባት ሱባኤ በማስቆጠር ዓመታትን በማስቆጠር እዚህ ጫካ በመዋል አይደለም እና በክርስቶስ ኢየሱስ በማመን ነው የምትድኑት በማለት በዚያ በገዳም ውስጥ የነበሩ መነኮሳትን ቆባቸውን ከጭንቅላታቸው ላይ በማንሳት ምስክርነት ተጀመረ ማለት ነው። እንግዲህ የመጀመሪያው ምስክርነት መሰጠት የጀመረው ቅኔ ቤት ውስጥ ነው። ለቅኔ ተማሪዎች ኢየሱስ ክርስቶስ እንደሚያድን የሚማሩት ቅኔ መንግስተ ሰማያት እንደማያስገባቸው የቅኔ ትምህርቱ ከመጽሐፍ ቅዱስ ወጣ ያለ መሆኑን የታሪክ ችግር እንዳለበት በየቀኑ የሚተረከው ታሪክ ለመንግስተ ሰማያት መግቢያ እንዳልሆነ ትምህርቱ መሰረቱን ማወቅ መረዳት። እንግዲህ የቅኔ ትምህርት ራሱን የቻለ ለእውቀት ለፍልስፍና ሊረዳ ይችላል። ከእግዚአብሔር መንግስት ጋር ግን የተያያዘ ጉዳይ የለውም። ስለዚህ ከቅኔ ቤት ነው ከቅኔ ትምህርት ጀምሮ ምስክርነት ጀመረ። ከዚያ ወደ መነኮሳቱ ሄደ። ከዚያ ወደ ቤተክርስቲያን አገልጋዮች ሄደ። ከመነኮሳቱ ጋር የነበረው ሰጣ ገባ ምንኩስናን ፊት ለፊት በመቃወም ነው ማለት ነው። ስለዚህ ምንኩስና ለጽድቅ አያበቃም። አንድ ሰው በ10 ዓመትም ይሁን በ18 ዓመትም ይሁን በ20 በ30 በ40 ዓመት በ50 ዓመትም ይቁረብ ይመንኩስ ገዳም ይግባ ገዳም ይኖር እድሜ ዘመኑን ገዳም ውስጥ ገብቶ ቢኖር ድነት እንደማያገኝ እንደማይጸድቅ ለኃጢአቱ ስርየትን እንደማያገኝ ምስክርነት የተሰጠው በዚያን ጊዜ ነው። እኛ ቅኔ ቤት ቁጭ ብለን በነበርንበት ሰዓት የኢየሱስ ክርስቶስ አዳኝነት በቅኔ ቤት እንደገና በመነኮሳት ዘንድ በድፍረት የተመሰከረበት በድፍረት የተነገረበት ጊዜ ነበረ እና ትልቅ ነገር ነው። እዚያን ጊዜ የፈረሰው መነኮሳቱ ኢየሱስን ይሰሙ ነበር። መነኮሳቱ የኢየሱስ ክርስቶስን አዳኝነት ይሰሙ ነበር። አንዳንድ መነኮሳት እዚያው ገዳም ውስጥ ሆነው ከነ ምንኩስናቸው መጾም እንኳን የተው ነበሩ። የማይጾሙ ዝም ብለው የሚበሉ ማለት ነው። እና እንዲህ እስከዚህ ድረስ ማለት ነው። እና አንዳንድ ጊዜ ደግሞ ጾም አትጾሙም ተብሎ ደግሞ ችግር ይመጣ ነበረ በእኛም ዙሪያ ላይ ማለት ነው። እና እዚያ ቅኔ ቤት መጀመሪያ ምስክርነት የተሰጠበት ቅድም እንደተናገርኩት ከቅኔ ቤት ነው ምስክርነት የጀመረ። ከዚያ ወደ መነኮሳቱ ሄደ። ከዚያ ደግሞ ሲቀጥል ወደ ሊቃውንቱ ነው ሄደው። እንግዲህ ወደ ሊቃውንቱ ስንመጣ የቤተ ክርስቲያኒቱ አገልጋዮች ብዙ አይነት ናቸው። እንግዲህ ሊቃውንቶቿ እነሱንም በቅደም ተከተል ባገኘንበት አጋጣሚ ሁሉ ኢየሱስን እንመሰክርላቸው ነበረ እና ብዙ የቤተ ክርስቲያን የአብነት መምህራን
የኢየሱስ ክርስቶስን አዳኝነት በመንገድ ስናገኛቸው አቁመን እናወራቸው ነበረ። የቤተ ክህነት ሰው ወይም ደግሞ ቄስ ዲያቆን ስናገኝ መንገድ ላይ አቁመን የኢየሱስ ክርስቶስ ጌታ እንደሆነ እንናገር ነበርና እና እኔ እውነት ለመናገር ጌታን አዳኝ አድርጌ ከተቀበልኩበት ሰዓት በኋላ ይሄ እውነት ከበራልኝ እውነትን ከተረዳሁበት ሰዓት ጀምሮ እያንዳንዱ ሰዓት በምስክርነት ያለፍኩበት ጊዜ ነው። እመሰክራለሁ፣ ገዳም ውስጥ እመሰክራለሁ። መነኮሳቱን ይዤ ቅድም እንደተናገርኩት ቆብ ከናታቸው ላይ አንስቼ አያድንም ብዬ እናገር ነበር። ካህኑ መንገድ ላይ ሳገኘው የያዘውን ዳዊት ይዤ ምን ማለት ነው አብራራልኝ፣ እስኪ ተርጉምልኝ፣ ይሄ ዳዊት መድገም ያድናል ወይ? ውዳሴ ማርያም መድገም ያድናል ወይ? ተአምር ማንበብ መንግስተ ሰማያት ያስገባል ወይ? እስኪ አብራራልኝ ብዬ ግራ እስኪገባቸው እስኪጨንቃቸው ድረስ ተጠይቃቸው ነበረ። እና ዲያቆናቱንም እንዲሁ አላልፋቸውም። ካህን አግኝቼ አላልፍም፣ ዲያቆን አግኝቼ አላልፍም፣ መርጌታ አግኝቼ አላልፍም። እያንዳንዱን ሰው ባገኘሁበት መንገድ ላይ ቆሜ አናገር ነበር። ምዕመናንን ራሱ ሳይቀር የሚያድናቸው ክርስቶስ ነው። ቤተክርስቲያን በመሄድ አይደለም፣ በመቁረብ አይደለም፣ በመጾም አይደለም፣ በመጸለይ አይደለም። የሚያድናችሁ መስቀል ላይ የተሰቀለው የታረደው ክርስቶስ ነው። የኢየሱስ ክርስቶስን ሞትና ትንሣኤ ተቀበሉ፣ እመኑ በክርስቶስ የሚል ትምህርት በጣም ነበር የምናገረውና ከገጠር ወደ ከተማ የሚመጡ ሰዎችን በተለይ ቅዳሜና ረቡዕ ገበያ ስለነበረ ከተማ ውስጥ ከገጠር ወደ ከተማ የሚመጡ ሰዎችን መንገድ ላይ ቁሜ ማለት ነው ካህኑን ይዤ ነግረው ነበረ። እና ከገጠር ወደ ከተማ ወደ ገበያ ሲመጡ ወደ ገበያ የሚመጣውን ሰው መንገድ ላይ ቁሜ የኢየሱስ ክርስቶስን አዳኝነት በጣም እግዚአብሔር በረዳኝ መጠን በጣም ምስክርነት ተሰጣቸው ነበር። እና ብዙዎች ወንጌልን የሰሙበት፣ ብዙዎች ወደ ክርስቶስ የመጡበት፣ ብዙዎች ቁጭ ብለው መጻሕፍትን እንዲመረምሩ። አሁንም የሚገርመው ነገር የዚያን ጊዜ የተዘራው ዘር በሰው ልብ ውስጥ እንዳለ እርግጠኛ ነኝ። እና አንዳንድ ሰዎችን ራሱ ሳገኛቸው ድሮ ወንጌል የነገርኳቸው፣ ድሮ ወንጌል የመሰከርኩላቸው፣ ድሮ ስለ ኢየሱስ ያወራኋቸው በተለይ አሁን ሚዲያው ይፋ እየወጣ ሲመጣ ለካ ትክክል ነበር የሚሉ ብዙ ሰዎችን አግኝተናል ራሱ ማለት ነው። እና አሁን ራሱ አንዳንድ ሰዎች ይደውላሉ፣ ቀድሞ እንደዚህ ብለህ ነበር፣ እንደዚህ ብለህ ነበር የሚሉ ሰዎች አሉ። እና በዚያን ጊዜ ጌታን ተቀብለው አገልጋይ የሆነ ሰው አለ፣ ወንጌል የሚያገለግል ወንጌል የሚሰራ ራሱን ለጌታ አሳልፎ የሰጠ አለ፣ እንዲህ አይነት ማለት ነው። እና በጊዜው የነበረው ምስክርነት በጊዜው የነበረው የቤተ ክህነት ሰው በአደባባይ ኢየሱስ ጌታ ነው ብሎ ለመናገር ጭንቅ በሆነበት ዘመን የኢየሱስ ክርስቶስን ጌትነትና አማላጅነት ይፋ በአደባባይ የተናገርኩበት ጊዜ ነው። ያ እኔ ወንጌል ከገባኝ በኋላ ኢየሱስ እንደሚያድን አደባባይ ላይ ክብሬን ትቼ ሁሉ ነገሬን ትቼ ማለት በቃ ያለኝን መረዳት ትቼ የነበርኩበትን ነገር ትቼ ኢየሱስ አዳኝ እንደሆነ በአደባባይ የተናገርኩበት ዘመን ነው። ስለዚህ በዚያን ጊዜ በጣም ልቤ ውስጥ የተቀመጠው ሸክም የተቀመጠው ነገር እስካሁን ድረስ እያንደረደረኛል ማለት ነው። እና ወንጌልን ተረዳው። ከዚያ ለብዙዎች ምስክርነት ከዚያ ከገጠር ወደ ከተማ የሚመጣውን ወንጌል መሰክርለታለሁ። ከከተማ ወደ ገጠር ሲሄድም አጋጣሚ የማገኘውን ሰው ከዚያ ተስካር በመሄድ ወደ ተስካር በመሄድ ክብረ በዓል በመሄድ ንግስ በመሄድ ከሊቃውንቱ ጋር በመገናኘት ጥያቄ በመፍጠር የምትጮሁት የምታዜሙት ይህ ሁሉ መንግስተ ሰማያት አያስገባችሁም በማለት ፊት ለፊት ቤተ መቅደስ ውስጥ እንኳን እዚያው ቅኔ ማህሌቱ እንኳን ቆመን መቋሚያ የምንማዘዝበት ለድብድብ ገላጋይ እስኪገባ ጣልቃ እስኪገባ ድረስ የደረስንበት ጊዜ አለ። እና አንድ ጊዜ ትዝ ይለኛል የነሐሴ ተክለ ሃይማኖት እርስ በርሳችን ተጣልተን የተክለ ሃይማኖት ስዕል ነበር ፊት ለፊት የተክልዬ ስዕል እኮ ይሄ መንግስተ ሰማያት አያስገባም፣ ይሄ የምትጮሁለት ተክልዬ መንግስተ ሰማያት አያስገባችሁ የሚል ያቋም ተማሪዎችን ተናግረን ከዚያ ዱላ ተነሳ ማለት ነው። እና በግልግል ቀረ። ከዚያ አንተምተው እናንተም ጩሁ እናንተም ዝም በሉ ተብሎ ነገርየው ማህሌቱ እንዲፈጸም ተደረገ ማለት ነው። እስከዚህ ድረስ ማለት ነው። እና በዘመናት መካከል ራሱን እግዚአብሔር ያለ ምስክርነት እንዳልተወ እኔ ያው ምስክር ነኝ። እና እንግዲህ የወንጌል ምስክርነትን በጣም የለመድኩት ጌታ ያስተማረኝ ያንን የወንጌል ምስክርነት ሳልፈራ ሳልደነግጥ በሰዎች ፊት እንድመሰክር እግዚአብሔር በብዙ መንገድ እንዳስተማረኝ የጭካኔን መንፈስ ጌታ እንደሰጠኝ በጣም የተረዳውበት ዘመን ነው። እና ከዚያም በኋላ ግን ያው ወንጌል ይዞት የሚመጣው ነገር አለ። መልካም የሆነ የእግዚአብሔር ሐሳብ ወደኛ ይመጣል። እንደገናም ደግሞ የክፉ የዲያብሎስም ሐሳብ የሚገለጥበት ነው። እውነትን ስንናገር ቀጣዩ የመጣው ነገር ምንድነው? ድብደባ መጣ፣ ስደት መጣ፣ ረሃብ መጣ፣ መጎሳቆል መጣ፣ መገፋት መጣ። የነበርኩበትን ቦታ አካባቢ የለመድኩትን አብረውኝ የነበሩትን ወንድሞች ጓደኞችን ማጣት ጀመርኩ ማለት ነው። እና ይህን ሁሉ እንዳጣ ያደረገኝ ግን ስለ ክርስቶስ መመስከሬ ነው እንጂ ብጠነቁል
አስማት ብደግም ብጽፍ ብመትት ክታብ ብጽፍ አሸን ክታብ ብጽፍ የተለያዩ የጥንቁልና አይነቶችን ብደረድር እርግጠኛ ነኝ ማንም ሰው ሊጠላኝ አይችልም። ግን እንድገፋና ካለሁበት አካባቢ እንዲወጣ እንደገናም አብረው ከነበሩት ጓደኞች ተለይቼ እንድነቀፍ እንዲተፋብኝ ይሄ ሁሉ የመጣው ነገር ክርስቶስ ነው። በክርስቶስ ኢየሱስ የከፈልኩት ዋጋ ስለሆነ ምንም አይቆጨኝም። ግን ከዚያ በኋላ የመጣው ነገር ተከብረን የነበርንበት እኔ ራሴ ቁጭ ብዬ ተከብሬ ሰው እንጀራ እያመጣ እኔ ራሴ እንኳን ኮርቼ በኩራት አንቱ እየተባልኩ እየተለመንኩ የምበላበት ጊዜ ላይ ነው እና ጌታ መጣ። ጌታ ሲገባኝ ግን የሚያውቁኝ ሰዎች ሁሉ እስኪነቅፉኝ፣ የሚያውቁኝ ሰዎች ሁሉ እስኪገፉኝ፣ የነበርኩበትን ቦታ ትቼ እንድወጣ እንደገናም ደግሞ ወደ ገጠር እንድሰደድ በብዙ ውጣ ውረድ ውስጥ እንዳልፍ ሆኛለሁ። ግን ለምንድን ነው የወጣሁት? ለምንድን ነው የተገፋሁት ብል ክርስቶስ ኢየሱስን በመመስከሬና በመናገሬ እንደሆነ ግልጽ ነው ማለት ነው። እና ክርስቶስ ኢየሱስ ተሰብኮ በሰላም የሚቀጥል የለም። ወይ ትገፋላችሁ፣ ወይ ትሰደዳላችሁ፣ ወይ ትነቀፋላችሁ። ቤተሰብ እስኪንቃችሁ፣ ቤተሰብ እስኪገፋችሁ፣ ሀገር፣ ህዝብ እንኳን የምትወዱት ጓደኛ ሳይቀር እንኳን በእናንተ ላይ እስኪነሳ ድረስ ይደርሳል ማለት ነው። ስለዚህ በክርስቶስ ኢየሱስ በማመኔ የመጣው ችግር እውነትን ከመረዳቴ በኋላ ምስክርነት ነው። ከምስክርነት በኋላ መገፋት ነው። ከመገፋት በኋላ ምድረ በዳ መውደቅ ነው። እንግዲህ የምድረ በዳ ህይወት በጣም በጣም አዘግናኝ ሰቅጣጭ የሆነ ህይወት እንደነበረ እንግዲህ መናገር እችላለሁ። ከዚያ በኋላ ከነበርኩበት ቦታ ያው እንድሰደድ ነው የተደረኩት። በስደት ደግሞ ምን እንደገጠመኝ አንዳንድ ነገሮችን ማንሳት እችላለሁ ማለት ነው።